ምን አለ መሰለህ ዮኒ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበር እንትን ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። ይሁን በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ነው ያገኘሁት። ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ፣ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለች ኤልሻዳይ ስትነግረኝ ማለት ነው። ኦኬ፣ ምንድን ነው ውክልናውን አንቺ ሄደች የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆን የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሄደን ነው የሚነሳው ነው ያለው። ኦኬ፣ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። ምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ ያለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወል ነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ሄድኩ? ከአዶናይ ወንድም ጋር ማለት ነው። ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራን ነው። እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ፣ አይ መልካም። እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው።
ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለች ሰው ነሽ። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋወላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። የተለቀቀው ድምፅ ላይ ማለት ነው የዛ ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅን። እነሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበረ ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገ እና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍኮርስ ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት እንትን ሲወጣ እራሷን ልታጠፋ እኔን ካላገኘች ብሎ ያለውስ እንዴ ምንድን ነው እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቀይ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔ እንትን ለማለት መታው መስታወቱን ከላይ እንደዚህ መስታወት ነበር። መስታወቱን አሳየኝ ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስታወት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስታወት ሲመታው ያ መስታወት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ። ራስ ተጠቅሞ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው። እና ውሸት እንደሆነ እኔ ያውቃለሁ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩም ውጪ ነው ወይ? የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። የዛ ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅን። እነሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበረ ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ
እኔ ውሸታም ነኝ ማለት አይደለም፣ ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገ እና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍኮርስ ላይ ነው ምናምን መሰለኝ። ያ እኔ ቮይስ ተደራርጌም አላቅም ምናምን እያሉ ነው መሰለኝ። የአንድ ሚሊዮኑ 1 ሚሊዮኑ ደግሞ ጀስት እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም። ሆነን ለመናገር ሜቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም፣ ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ደስታ አለ ተመልሶ ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክሬ። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው። ሜይ ቢ የሚመለስ አላለም፣ በጭራሽ አላለም። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ እልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ኑላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱን ተለቆብን ነው። ማን ይልቀቀው ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽ። እሱ አስቆኛል።